ክፍል 2 የ2018 ዓመተ ምህረት የግንቦት ወር የስድስተኛ ክፍል አማርኛ ሞዴል ፈተና ከጥያቄ ቁጥር 21 እስከ 40 ያለው ነው። ይህ ጥያቄ የተዘጋጀው ደግሞ በባህር ዳር ከተማ አስተዳደር ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 21 ከሚከተሉት አረፍተ ነገሮች በአሁን ጊዜ የተዋቀረ አረፍተ ነገር የቱ ነው? ሀ ፈተና ተፈትነናል። ለ ፈተና እየተፈተንን ነው። ሐመርሃ ፈተና ይፈተናል። መ ፈተና ተፈትኖ ነበር። በአሁን ጊዜ የተዋቀረው አረፍተ ነገር ፈተና እየተፈተን ነው የሚለው ነው። በአሁን ጊዜ ድርጊቱ አሁን የተከናወነ መሆኑን የሚያሳይ ነው። እየተፈተን ነው የሚለው በአሁኑ ሰዓት ድርጊቱ በመከናወን ላይ እንዳለ ስለሚገልጽ ትክክለኛው መልስ ነው ማለት ነው። 22ኛ አንድ የተፈጸመ ድርጊት ከሌላ ቀድሞ የተከናወነ ድርጊት ጋር ተዋቅሮ የሚመጣ የግስ አይነት ምን ተብሎ ይጠራል? ሀ ቀላል፣ ለ የቅርብ ኃላፊ፣ ሐመርሃ የሩቅ ኃላፊ፣ መ የትንቢት። የሩቅ ኃላፊ ካላችሁ ትክክል ነው። በቅደም ተከተል ከተከናወኑ ሁለት ያለፉ ድርጊቶች መካከል በጣም ቀድሞ የተከናወነውን ድርጊት ለማሳየት የምንጠቀምበት የጊዜ ግስ የሩቅ ኃላፊ ይባላል። ለምሳሌ እሱ ከመምጣቱ በፊት እኔ በልቼ ነበር። እንቀጥል። ጥያቄ ቁጥር 23 ቀበሌያችን በሚለው ቃል ውስጥ ቅጥያው የቱ ነው? ሀ ያችን፣ ለ አም፣ ሐመርሃ ያ አችን፣ መ አች ን። ቀበሌያችን በሚለው ቃል ውስጥ ቅጥያው ያችን የሚለው ነው። ዋናው ቃል ወይም ዋናው ግንድ ቀበሌ ሲሆን ከሱ ቀጥሎ የገባውና ባለቤትነትን ወይም የኛ መሆኑን የሚያሳየው ተቀጣይ ክፍል ያችን ወይም ቀበሌ ሲደመር ያችን ቀበሌያችን የሚለው ነው ማለት ነው። 24ኛ ቅጽልን ለመመስረት የማያገለግለው የትኛው ቅጥያ ነው? ሀ እኛ፣ ለ አም፣ ሐመርሃ ኦች፣ መ አዊ። መልሱ ኦች የሚለው ነው። ኦች የሚለው ቅጥያ ስሞችን ወይም ቅጽሎችን ወደ ብዙ ቁጥር ለመቀየር የሚያገለግል እንጂ ለምሳሌ ተማሪዎች ለማለት አዲስ ቅጽል ለመመስረት አያገለግልም። በአንጻሩ ኛ ለምሳሌ ሀገርኛ፣ አዊ ለምሳሌ መንፈሳዊ አዳዲስ ቅጽሎችን ለመመስረት ያገለግላሉ። እንቀጥል። ጥያቄ ቁጥር 25 የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ምናልባት ሳቀርብ እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። ከተመቻችሁ ላይክ አድርጉ። ጥያቄ ቁጥር 25 እንዲህ ይላል። ከሚከተሉት ውስጥ አንዱ ነባር ቅጽል ነው። ሀ ጤናማ፣ ለ ደግ፣ ሐመርሃ ተራራማ፣ መ ሰማያዊ። ትክክለኛው መልስ ደግ የሚለው ነው። ነባር ቅጽል የሚባለው ምንም አይነት ቅጥያ ሳይጨመርበት በተፈጥሮ ራሱን ችሎ ቅጽል የሆነ ቃል ነው። ደግ የሚለው ቃል ነባር ቅጽል ነው። ሌሎቹ ግን ከስም የተቀጠሉ ናቸው። ለምሳሌ ጤና እና ማ ለጤናማ፣ ተራራና ማ ተራራማ፣ ሰማይና አዊ ሰማያዊ። እነዚህ የተመሰረቱ ቅጽሎች ናቸው ማለት ነው። 26ኛ ከሚከተሉት አንዱ ኢ ተሻጋሪ ግስ ነው። ሀ ተነሳ፣ ለ ጠጣ፣ ሐመርሃ ጻፈ፣ መ ቀደደ። ኢ ተሻጋሪ የሆነው ግስ ተነሳ የሚለው ነው። ኢ ተሻጋሪ ግስ ማለት ድርጊቱ በባለቤቱ ላይ ብቻ የሚያበቃና ቀጥተኛ ተሳቢ የማይፈልግ ነው። ተነሳ ስንል ድርጊቱ የተነሳው ሰው ላይ ያበቃል። ምን ተነሳ ተብሎ ተሳቢ አይጠይቅም። ሌሎቹ ግን ጠጣ፣ ጻፈ፣
ቀደደ ተሳቢ ይፈልጋሉ። ለምሳሌ ውሃ ጠጣ፣ ደብዳቤ ጻፈ እና የመሳሰሉት። መልካም። ጥያቄ ቁጥር 27 ተሳቢን የሚፈልግና ድርጊቱ በባለቤቱ ላይ የማይከናወን የግስ አይነት ምን ተብሎ ይጠራል? ሀ ኢ ተሻጋሪ፣ ለ የመሆን፣ ሐመሮሃ የድርጊት፣ መ ተሻጋሪ። ትክክለኛው መልስ ተሻጋሪ የሚለው ሲሆን ቀጥተኛ ተሳቢን የሚፈልግና ድርጊቱ ከባለቤቱ አልፎ በሌላ ነገር ላይ ወይም በሌላ ሰው ላይ በተሳቢው ላይ የሚያርፍ የግስ አይነት ተሻጋሪ ግስ ይባላል። 28ኛ መምህሩ ለተማሪዎች መልሱን ነገራቸው በሚለው አረፍተ ነገር ውስጥ ኢ ቀጥተኛ ተሳቢ የቱ ነው? ሀ መምህሩ፣ ለ ለተማሪዎች፣ ሐመሮሃ መልሱን፣ መ ነገራቸው። የዚህ ጥያቄ ትክክለኛው መልስ ለተማሪዎች የሚለው ነው። በአረፍተ ነገር ውስጥ ዋናው የድርጊቱ ማረፊያ ማለትም ምንን ነገራቸው መልሱን፣ ይህ ቀጥተኛ ተሳቢ ሲሆን ድርጊቱ ለማን እንደተነገረ የሚገልጸው ማለትም ለማን ነገራቸው ለተማሪዎች፣ ይሄ ደግሞ ኢ ቀጥተኛ ተሳቢ ይባላል። ብዙውን ጊዜ ለ ከሚለው መስተዋድር ጋር ይያያዛል። ጥያቄ ቁጥር 29 በግለሰብ የህይወት ታሪክ ውስጥ የማይካተተው ይዘት የቱ ነው? ሀ የትውልድ ዘመን፣ ለ የትምህርት ደረጃ፣ ሐመርሃ ገጠመኝ፣ መ የሞተበት ዘመን። መልሱ ለህያው ሰው ከሆነ የሞተበት ዘመን የሚለው ነው። ምክንያቱም ጥያቄው በጠቅላላው የህይወት ታሪክ ላይ ከሆነ የግለሰቡ የሞተበት ዘመን ወይም የሞተ ከሆነ ይካተታል። ነገር ግን ግለሰቡ ራሱ የራሱን የህይወት ታሪክ የሚጽፍ ከሆነ የሞተበትን ዘመን ሊጽፍ አይችልም። ከቀረቡት አማራጮች አንጻር ግን ሁሉም በተለይ በሞተ ሰው ታሪክ ውስጥ ሊካቱ ስለሚችሉ ጥያቄው በህይወት ያለን ሰው ታሪክ ካሰበ መልሱ የሞተበት ዘመን የሚለው ይሆናል ማለት ነው። ወደ ክፍል 2 ጥያቄ አጋማሽ ደረሰ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮውን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 30 በጥቅስ ውስጥ ያለን ሌላ ጥቅስ ለመግለጽ የሚያገለግል የስርዓተ ነጥብ አይነት የቱ ነው? ሀ ድርብ ትምህርተ ጥቅስ፣ ለ ነጠላ ትምህርተ ጥቅስ፣ ሐመርሃ ትምህርተ አንክሮ፣ መ ነጠላ ሰረዝ። ነጠላ ትምህርተ ጥቅስ ካላችሁ ትክክል ነው። በአንድ ትልቅ ድርብ ትምህርተ ጥቅስ ውስጥ ያለን ሌላ ተጨማሪ ጥቅስ ለይቶ ለማሳየት የምንጠቀምበት ስርዓተ ነጥብ ነጠላ ትምህርተ ጥቅስ ይባላል። በጣም ጥሩ። ወደ ጥያቄ ቁጥር 31 እንሂድ። ምን የሚለው መጠይቅ ተውላጠ ስም ምንን ለመጠየቅ ያገለግላል? ሀ ሰውን፣ ለ ቦታን፣ ሐመርሃ ነገርን፣ መ ሁኔታን። ምን የሚለው መጠይቅ ተውላጠ ስም ነገርን ለማወቅ ወይም ለመጠየቅ ያገለግላል። ማን የሚለው ሰውን ለመጠየቅ፣ የት የሚለው ቦታን ለመጠየቅ፣ ምን የሚለው ደግሞ ግዑዝ የሆኑ ነገሮችን ወይም ነገርን ለመጠየቅ ያገለግላል። እንዴት የሚለው ቃል ደግሞ ሁኔታን ለመጠየቅ ያገለግላሉ ማለት ነው። ጥያቄ ቁጥር 32 አመልካችና ተመልካች ስም የሆኑት የትኞቹ ተውላጠ ስሞች ናቸው? ሀ ያ፣ ያቺ፣ እነዚያ፣ ለ ያ፣ ይህ፣ እነዚህ፣ ሐመርሃ እሱ፣ እሷ፣ እነሱ፣
መ ይህ፣ ይቺ፣ እነዚህ። መልሱ ያ፣ ይህ፣ እነዚህ ወይም ያ፣ ያችና እነዚያ ሊሆኑ ይችላሉ። ወይም ይህ፣ ይችና እነዚህም ሊሆኑ ይችላሉ። ምክንያቱም አመልካች ተውላጠ ስም የሚባሉት ለአቅራቢያና ለርቀት ነገሮችን ለማመልከት የምንጠቀምባቸው ናቸው። ይህ ለቅርብ፣ ያ ለሩቅ፣ እነዚህ ደግሞ ለቅርብ ብዙ በመሆናቸው አማራጭ ለሁሉንም አይነቶች በአንድነት ይዟል። ቀጥሎ ምንባብ ነው። ምንባብ አንድን በጥሞና አዳምጡና ከምንባቡ የወጡ ጥያቄዎችን መልሷቸው። በዓለም ታሪክ ተመዝግበው ያለፉ የተለያዩ የበሽታ ወረርሽኞች አሉ። ከነዚህ መካከልም ኮሮና በትንፋሽ አማካይነት ከታመመው ሰው ወደ ጤነኛ ሰው የሚተላለፍ በሽታ ነው። ይህ በሽታ ከተከሰተበት ቀን ጀምሮ እስከ ግንቦት 12 2013 ዓ.ም ድረስ በዓለም አቀፍ ደረጃ 3.4 ሚሊዮን በላይ ሰዎችን ቀጥፏል። በሀገራችን ደግሞ 4000 በላይ ዜጎቻችንን አሳጥቶናል። በአማራ ክልል ብቻ 259 ወገኖቻችን በሞት ነጥቆናል። ይሁን እንጂ በሽታው የአፍና የአፍንጫ መሸፈኛ ጭንብል በማድረግ እጃችንን በመታጠብ ርቀታችንን በመጠበቅና ክትባት በመውሰድ መከላከል ይቻላል። በሌላ በኩል በማህበረሰባችን ውስጥ ያለው የጥንቃቄ እርምጃ ከጊዜ ወደ ጊዜ እየላላና ትኩረት እየተነፈገው ስለመጣ በሽታው አስከፊ ተጽዕኖ በሕዝባችን ላይ እያሳረፈ ይገኛል። ይሁን እንጂ ለኮሮና መከላከያ ክትባት መገኘቱ እንደኛ ላሉ በኢኮኖሚ ላልተራመዱ ሀገሮች በተወሰነ ደረጃም ቢሆን በሽታውን እንድንከላከል እድል ይሰጣል። የቅዱሳት መጻሕፍት አስተምሮ መጠንቀቅ እንደሚጠብቀን እና በታመምን ጊዜ ደግሞ የሕክምና አገልግሎት ማግኘት በፈጣሪ ዘንድ ያለንን የእምነት ደካማነት የሚያሳይ ሳይሆን በፈጣሪ ዘንድ ተገዥነታችንን የሚያረጋግጥ መሆኑን በየሃይማኖታችን ያሉ ቀዳሚ አባቶቻችን ሕይወት በመልካም ምሳሌነት ይጠቀሳሉ። ስለሆነም የኮሮና መከላከያ ዘዴዎችን በመጠቀም ራሳችንንም ሆነ ቤተሰቦቻችንን ከኮሮና መጠበቅ እንችላለን ይላል ምንባቡ። በዚህ ምንባብ መሰረት ጥያቄ ቁጥር 33 ታሪኩ የተዋቀረው በየትኛው የአንቀጽ አጻጻፍ ስልት ነው? ሀ በትረካ፣ ለ በገላጭ፣ ሐመርሃ በአነጻጻሪ፣ መ በስዕላዊ። መልሱ በገላጭ የሚለው ነው። ምንባቡ ስለ ኮሮና ቫይረስ ምንነት፣ እንዴት እንደሚተላለፍ፣ ስለሚያደርሰው ጉዳትና መከላከያ መንገዶቹ በዝርዝር መረጃ በመስጠት የሚያብራራ በመሆኑ ገላጭ የአጻጻፍ ስልትን የተከተለ ነው ይባላል። ወደ ጥያቄ ቁጥር 34 ስንሄድ በኢኮኖሚ ላልተራመዱ አገራት በሽታውን ለመከላከል ጥሩ ዕድል እንደሆነ የተገለጸው የትኛው የመከላከያ መንገድ ነው? ሀ እጅን መታጠብ፣ ለ ጭንብል መጠቀም፣ ሐመርሃ ክትባት መውሰድ፣ መ ርቀትን መጠበቅ። ክትባት መውሰድ ካላችሁ ትክክል ነው። በምንባቡ ሁለተኛ አንቀጽ ላይ ለኮሮና መከላከያ ክትባት መገኘቱ እንደኛ ላሉ በኢኮኖሚ ላልተራመዱ አገሮች በተወሰነ ደረጃም ቢሆን በሽታውን እንድንከላከል እድል ይሰጣል ተብሎ በግልጽ ተቀምጧል። 35ኛ ምንባቡ ስንት አንቀጾች አሉት? ሀ 3፣ ለ 4፣ ሐመርሃ 2፣ መ 5። ትክክለኛው መልስ 3 ነው። በቀረበው ጽሑፍ መዋቅር መሰረት ጽሑፉ በሶስት ዋና ዋና ክፍሎች ማለትም የአንቀጽ መግቢያዎች ተከፍሎ የተጻፈ በመሆኑ 3 አንቀጾች አሉት። በክፍል 2 እስካሁን ከቀረቡ 15 ጥያቄዎች መካከል ስንቶቹን በትክክል መለሳቸዋቸው? መልካም እንቀጥል። ጥያቄ ቁጥር 36 እስከ ግንቦት 12 2013 ዓ.ም በሀገራችን በኮሮና ምክንያት የሞቱ ሰዎች ቁጥር ስንት ነው? ሀ 3.4 ሚሊዮን፣ ለ 259 በላይ፣ ሐመርሃ 4000 በላይ፣ መ 3 ሚሊዮን።
ከ4000 በላይ ካላችሁ ትክክል ነው። በመጀመሪያው አንቀጽ ላይ በሀገራችን ደግሞ 4000 በላይ ዜጎቻችንን አሳጥቶናል ይላል። ሀገራችን የተባለችው ኢትዮጵያ ስለሆነች መልሱ 4000 በላይ ነው ማለት ነው። 3.4 ሚሊዮን በዓለም አቀፍ፣ 259 ደግሞ በአማራ ክልል ነው። በጣም ጥሩ። ወደ ጥያቄ ቁጥር 37 ስንሄድ እንዲህ ይላል። የቅዱሳን መጽሐፍት አስተምህሮ ውስጥ በሽታውን ለመከላከል ከተጠቀሱ ሐሳቦች ውስጥ የማይካተተው የቱ ነው? ሀ መጠንቀቅ፣ ለ መታከም፣ ሐመሮሃ መታዘዝ፣ መ ማመን። መልሱ መታዘዝ የሚለው ነው። በሶስተኛው አንቀጽ ላይ የቅዱሳት መጽሐፍት አስተምህሮ መጠንቀቅ እንደሚጠብቅና በታመምን ጊዜ ደግሞ የሕክምና አገልግሎት ማግኘት እንዲሁም በፈጣሪ ዘንድ ያለንን እምነት በማለት መጠንቀቅን፣ መታከምንና ማመንን ያነሳል እንጂ መታዘዝ የሚለውን ቃል በዚህ አውድ አልጠቀሰውም። ጥያቄ ቁጥር 38 የታሪኩ መቼት መቼ ነው? ሀ 12 10ኛ ወር 2013፣ ለ 10 12ኛ ወር 2013፣ ሐመርሃ 12 09 2013፣ መ 09 12ኛ ወር 2013። መልሱ 12 09 2013 የሚለው ነው። በምንባቡ መጀመሪያ ላይ የተጠቀሰው ቀን ግንቦት 12 2013 ዓ.ም ነው። ግንቦት የዓመቱ 9ኛው ወር ስለሆነ በቀንና ወር አቆጣጠር ሲቀመጥ 12 09 2013 ቀን ወርና ዓመተ ምህረትን ስለሚያካትት በዚህ መልኩ ይሆናል ማለት ነው። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 39 እንዲህ ይላል። የኮሮና ቫይረስ መከላከያ መንገዶች የቀረበው በየትኛው አንቀጽ ነው? ሀ በአንደኛው፣ ለ በሁለተኛው፣ ሐመርሃ በሶስተኛው፣ መ በአንደኛውና በሁለተኛው። የኮሮና ቫይረስ መከላከያ መንገዶች የቀረበው በአንደኛው አንቀጽ ነው። በአንደኛው አንቀጽ መጨረሻ ላይ በሽታው የአፍና የአፍንጫ መሸፈኛ ጭንብል በማድረግ እጃችንን በመታጠብ ርቀታችንን በመጠበቅና ክትባት በመውሰድ መከላከል ይቻላል በማለት መከላከያ መንገዶቹን በዝርዝር አስቀምጧል። የአማርኛ ፈተና የመጨረሻው ጥያቄ ቁጥር 40 እንዲህ ይላል። የኮሮና ቫይረስ ስርጭት ከጊዜ ወደ ጊዜ የጨመረ የመጣው በምን ምክንያት ነው? ሀ በግንዛቤ እጥረት፣ ለ በጥንቃቄ ጉድለት፣ ሐመርሃ በሕክምና እጥረት፣ መ በሃይማኖት መጻሕፍት አስተምሮ። በጥንቃቄ ጉድለት ካላችሁ ትክክለኛው መልስ እሱ ነው። በሁለተኛው አንቀጽ መጀመሪያ ላይ በሌላ በኩል በማህበረሰባችን ውስጥ ያለው የጥንቃቄ እርምጃ ከጊዜ ወደ ጊዜ እየላላና ትኩረት የተነፈገው ስለመጣ በሽታው አስከፊ ተጽዕኖ በሕዝባችን ላይ እያሳረፈ ይገኛል ስለሚል ዋናው ምክንያት በጥንቃቄ ጉድለት ወይም መላላት የመጣ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችንን ሃሁ ቲዩብን ጆይን በማድረግ ልታገኙ ትችላላችሁ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የጥናትና የዝግጅት ወቅት ይሁንላችሁ። አመሰግናለሁ። ቻው።